ጤና ይስጥልን እንደምናችሁ። በዛሬው ቪዲዮ በማስጠንቀቂያና ያለ ማስጠንቀቂያ ስራ መልቀቅን እንዲሁም ከዚሁ ጋር ተያያዥ የሆኑ የሲቪልና የወንጀል ጉዳዮችን እንነጋገራለን። ከስራ መልቀቅ ጋር በተያያዘ የሚኖሩ የክፍያ ሁኔታዎችንም እንነጋገራለን። በቅድሚያ ቪዲዮዎቼን ሪፖስት በማድረግ ጀምሩ። እንዲሁም ዩቲዩብ ላይ የምታዩን ሰብስክራይብ ማድረጋችሁን እንዳዘነጉ ለማለት እፈልጋለሁ። እንግዲህ በአሰሪና ሰራተኛ አዋጁ መሰረት አሰሪ ምን ማለት ነው፣ ሰራተኛ ምን ማለት ነው የሚለውን ዲፋይን የተደረገውን ካወራም በኋላ ወደ ዋናው ጉዳይ እንገባለን። እንግዲህ አሰሪ ማለት አንድ ወይም ከአንድ በላይ የሆኑ ሰራተኞችን በቅጥር ላይ በተመሰረተ የስራ ግንኙነት ላልተወሰነ ወይም ለተወሰነ ጊዜ ለመስራት በውል ተስማምተው አሰሪው ቀጥሮ የሚያሰራ ሰው ነው ማለት ነው። ሰው ማለት አንድ ግለሰብ ሊሆን ይችላል ወይም ደግሞ በሕግ እውቅና የተሰጠው ድርጅት ነው ማለት ነው። ሰራተኛ ማለት ደግሞ ከአሰሪው ጋር በቅጥር ላይ የተመሰረተ የስራ ግንኙነት ያለው ግለሰብ ነው ማለት ነው። እንግዲህ በተጨማሪነት የግል አገልግሎት ቅጥርን ለመስጠት የሚደረግ ውል አለ። የግል አገልግሎት ቅጥር ማለት ለትርፍ በሚካሄድ ስራ ላይ ያልተመሰረተ ለአሰሪው ለቤተሰቡ ፍጆታ የሚውል በቤት ውስጥ የሚሰጥ አገልግሎት ሲሆን እንደ ምግብ ማብሰል፣ ሹፌር፣ ሞግዚትነት፣ የጥበቃ ስራ፣ አትክልተኛነት የመሳሰሉትን ያጠቃልላል ማለት ነው። የስራ ውሎች በማያጠራጥር ሁኔታ ተዋዋገኖች በግልጽ የሚያዩት መሆን መቻል አለበት። እናም የስራ ውል የተለየ ፎርም አያስፈልገውም በሕግ በተለየ ሁኔታ ካልተደነገገ በስተቀር። ይህንን እንግዲህ ካልን ዘንዳ ወደ ዋናው ነገር እንገባለን። አሁንም አንድ ተጨማሪ ነገር ቅጥር ሲፈጸም ለሙከራ ጊዜ የሚፈጸም ቅጥር አለ። ለማንኛውም በአሰሪና ሰራተኛ አዋጅ አንቀጽ 11 መሰረት አሁን በአዋጅ ቁጥር 1156 አንቀጽ 11 መሰረት አንድ ሰው በስራ ውሉ መሰረት ሊመደብ ለታቀደው ቦታ ተስማሚ ነው ወይስ አይደለም የሚለውን ለማወቅ ለሙከራ ጊዜ መቅጠር ይቻላል ነው የሚለው አዋጁ። ስለዚህ ቀጣሪው ለሙከራ ጊዜ መቅጠር አያስፈልገኝም ብሎም ዳይሬክትም የመቅጠር መብት የቀጣሪው ነው ማለት ነው። እና የሙከራ ጊዜውም እንዲኖር ተዋዋይ ወገኖች መስማማት አለባቸው። ይህም በጽሁፍ መሆን አለበት። ከዚህ በኋላ እንግዲህ ቅጥሩ ሲፈጸም የሙከራ ጊዜው ከ60 ቀናት መብለጥ የለበትም። ከአንድ ቀን እስከ 60 ቀን ባለው ጊዜ ውስጥ ነው የሙከራ ጊዜው የሚሆነው ማለት ነው። ቫሪ ሊያደርግ ይችላል። አንዳንድ መስሪያ ቤቶች 60 ቀን የሙከራ ጊዜ ይሰጣሉ። አንዳንዱ ደግሞ አንድ ወርም ይበቃኛል የማለት መብት አለው ማለት ነው። ማክሲመሙን የተቀመጠው ከ60 ቀን መብለጥ የለበትም። ቀድሞ በሚሰራበት መስሪያ ቤት ስራ ላይ እንደገና የሚቀጠር ሰራተኛ ከሆነ ለሙከራ ጊዜ አይቀጠርም። ቀጥታ ያለ ሙከራ ጊዜ ቅጥር ነው የሚቀጠረው ማለት ነው። ስለዚህ ይሄንን ይመስላል ወደ ቅጥር የሚገባበት ሂደት ማለት ነው። እናም አንድ ሰራተኛ ከተቀጠረ በኋላ ግዴታዎች አሉት መፈጸም የሚጠበቅበት ግዴታ። እሱም በስራ ውሉ የተመለከተውን ስራ በራሱ መስራት አለበት። በአሰሪ የሚሰጠውን ትዕዛዝ የመፈጸም፣ ለስራ የተሰጡትን መሳሪያዎችና እቃዎች ሁሉ በጥንቃቄ መያዝ፣ ለስራ ብቁ በሆነ የአእምሮና የአካል ሁኔታ ላይ የመገኘት፣ እንደዚህ ሌሎችም ደግሞ ግዴታዎች አሉበት። እነዚህን ግዴታዎችን እየተወጣ ነው ማገልገል ያለበት። አሁን ወደ ዋናው ጉዳይ እንገባለን። የስራ ውል መቋረጥና ከስራ ውል መቋረጥ ጋር የሚያያዙ ጉዳዮችን እናወራለን ማለት ነው። እንግዲህ የስራ ግንኙነት እንዴት ይቋረጣል የሚለውን ነገር እናያለን። አንደኛ በአሰሪው ወይም በሰራተኛው አነሳሽነት የስራ ውል ሊቋረጥ ይችላል እና ይህ በሚሆንበት ጊዜ አንድ ድርጅት ከሌላው ድርጅት ጋር መቀላቀሉ ወይም መከፋፈሉ ወይም የባለቤትነት መብት ወደ ሌላ መተላለፍ የስራ ውል የማቋረጥ ውጤት አይኖሩም። ኦኬ። እና በአሰሪ ወይም በሰራተኛው አነሳሽነት የስራ ውል ይቋረጣል። ሌላው ደግሞ በሕግ ወይም በስምምነት መሰረት ይቋረጣል የስራ ውል። በሕግ ወይም በስምምነት መሰረት የሚቋረጡት የስራ ውሎች እንዴት ነው? ኮንትራት ቅጥር ከሆነ የኮንትራት ጊዜው ሲያልቅ፣ ሰራተኛው ሲሞት
ጡረታ ሲወጣ፣ መስሪያ ቤቱ ሲከስር ወይም ለዘለቄታው በሌላ ምክንያት ሲዘጋ የስራው ይቋረጣል ማለት ነው። ሲቋረጥ ግን ዝም ብሎ አይቋረጥም፣ ፕሮሲጀሮች አሉት። እነዛ ፕሮሲጀሮች ምንድነው? የማስጠንቀቂያ የመስጠትና የስራ ውሉ በመቋረጡ ምክንያት የሚከፈሉ ክፍያዎች አሉ። ወደኋላ እመጣበታለሁ። ሌላው የስራ ውል የሚቋረጥበት ምክንያት ደግሞ በስምምነት ነው። ሰራተኛው በህግ የተሰጠው መብቱን የመተው መብት ሳይኖረው ማለት ነው መስራት በቃኝ ብሎ ማቋረጥ ይችላል። አሰሪውም ከሰራተኛው ጋር ተስማምቶ ሰራተኛው እሺ ካለ በጽሁፍ ተስማምተው የስራ ውል ሊቋረጥ ይችላል። በስምምነት የስራ ውል ሲቋረጥ የሚደረግ ስነስርዓት አለ። ስነስርዓቶች አሉ በስምምነት ሲቋረጥ። አንደኛ በማስጠንቀቂያ የስራ ውል ማቋረጥ ነው፣ ከአሰሪው በኩል ማለት ነው። አሰሪው ማስጠንቀቂያ ሰጥቶ የስራውን ማቋረጥ ይችላል እና አሰሪው ማስጠንቀቂያ ሲሰጥ የስራ ችሎታችሁ ቀንሶ ሲገኝ አሰሪው ችሎታችሁን እንድታሻሽሉ የስልጠና እድል ሲሰጣችሁ አልቀበልም አልሰለጥንም ካላችሁ አሰሪው በማስጠንቀቂያ የስራ ውላችሁ ማቋረጥ ይችላል። ሌላው ደግሞ ስልጠናው ከተሰጣችሁ በኋላ ችሎታችሁን ካላሻሻላችሁ የስራ ውላችሁን በማስጠንቀቂያ አሰሪው ሊያቋርጥ ይችላል። በጤና እክል ምክንያት የተጣለባችሁን ግዴታ መወጣት ካልቻላችሁ፣ ድርጅቱ ወደ ሌላ ቦታ ሲዛወር ሰራተኛ ወደ አዲሱ ቦታ ተዛውሮ ለመስራት ፈቃደኛ ካልሆነ፣ ሰራተኛው የያዘው የስራ መደብ በበቂ ምክንያት ሲሰረዝና ሰራተኛውን ወደ ሌላ ቦታ አዛውሮ ማሰራት የማይቻል ከሆነ፣ የድርጅቱ ትርፍ እየቀነሰ ከሄደ፣ ምርታማነትን ለማሳደግ የአሰራር ዘዴዎችን ለመለወጥ የስራ ውል ማቋረጥ ይቻላል። በቴክኖሎጂ ቼንጅ ማለት ነው። ውሳኔው የቴክኖሎጂ ለውጡ ሰራተኞች እንዲቀነሱ የሚያስገድድ ከሆነ ማለት በብዙ ሰራተኞች የሚሰራውን ስራ ቴክኖሎጂው በአንድ ወይ በሁለት ሰራተኞች ብቻ እንዲሰሩ የሚያደርግ ከሆነ ሌሎቹ ሰርፕለስ ናቸው፣ ትርፍ ናቸው ማለት ነው። መቀነስ ይቻላል ማለት ነው። ስለዚህ ቀነሳው ግን ሲካሄድ ቅደም ተከተል አለው። ዝም ብሎ መቀነስ አይቻልም። በቅድሚያ አጭር ጊዜ መስሪያ ቤት ውስጥ ያገለገሉ ሰራተኞች፣ ከዛ በኋላ አነስተኛ ጥገኛ ያላቸው ሰራተኞች፣ ከዛ በኋላ አካል ጉዳተኞች እያለ ማን ነው ቀድሞ መቀነስ ያለበት የሚለው ራሱን የቻለ ፕሮሲጀር አለው ማለት ነው። ዝም ብሎ እንደፈለገ መቀነስ አይቻልም። አንተ ተቀነስ ማለት አይቻልም ማለት ነው። ሌላው ደግሞ ይህንን ቅነሳ ለማድረግ ሌላው ስነ ስርዓት ማስጠንቀቂያ መስጠት ነው። ማስጠንቀቂያ ኢኔሴንስ ምን ማለት ነው? እስከ 1 ዓመት ያገለገለ የሙከራ ጊዜውን ጨርሶ እስከ 1 ዓመት ያገለገለ ሰራተኛ የ1 ወር ማስጠንቀቂያ አስቀድሞ ይሰጠዋል። ስራ በዚህ ምክንያት ከስራ ልትቀነስ ነውና ተዘጋጀ የሚል ማስጠንቀቂያ ይሰጠዋል። ከ1 ዓመት እስከ 9 ዓመት ያገለገለ ደግሞ የ2 ወር ማስጠንቀቂያ አስቀድሞ ይሰጠዋል። ከ9 ዓመት በላይ ላገለገለ ደግሞ የ3 ወር ማስጠንቀቂያ ይሰጠዋል። ማስጠንቀቂያ ሲሰጣቸው ከደሞዝ ጋር ነው። የስራ መፈለጊያ ደሞዝም አብሮ ይሰጣል። 1 ወር ላገለገለ ማለት የ1 ወር ማስጠንቀቂያ የሚሰጠው የ1 ወር ደሞዙ፣ የ2 ወር ማስጠንቀቂያ የሚሰጠው የ2 ወር ደሞዙ፣ ከ9 ዓመት በላይ ያገለገለና የ3 ወር ማስጠንቀቂያ አስቀድሞ የሚሰጠው የ3 ወር ደሞዙ አብሮ የማስጠንቀቂያ ክፍያ ይሆናል። ስራ መፈለጊያ። በተጨማሪነት ደግሞ ከ5 ዓመት በላይ ያገለገሉት ሰራተኞች የሰቨራንስ ፔ የሚባል የአገልግሎት ክፍያ ይሰጣቸዋል ማለት ነው። ይህም የሰቨራንስ ፔ ለመጀመሪያ ዓመት አገልግሎት የመጀመሪያ ወር ደሞዝ፣ የመጨረሻ ስራውን ሲለቅ የሚኖረው የወር ደሞዙ ይሆንና ተጨማሪ ላገለገለባቸው ከ1 ዓመት በላይ ላገለገለባቸው ዓመታቱ የደሞዙ 1/3 እየተባዛ ይጨመርለታል ማለት ነው። በዚህ ሁኔታ የአገልግሎት እንደገና ደግሞ የማስጠንቀቂያ ጊዜ ክፍያ ተከፍሎት ይወጣል። ይህ እንግዲህ ክፍያና ስነስርዓት በአሰሪው በኩል በሚሰጡ ማስጠንቀቂያዎች ምክንያት የሚሰጡ ክፍያዎችና የሚሰጡ ማስጠንቀቂያዎችን ነው የነገርኳችሁ። ከዚህ በተጨማሪ ደግሞ ሌላው ደግሞ የስራ ውል ለማቋረጥ ሰራተኛው ራሱ ያለ ማስጠንቀቂያ ስራውን መልቀቅ የሚችልበት ህጋዊ ምክንያቶች ደግሞ አሉ። የሚገባውን ክፍያ ተከፍሎት ስራውን አልፈልግም ብሎ ያለ ማስጠንቀቂያ ደግሞ ስራውን የሚያቋርጥባቸው ደግሞ ምክንያቶች አሉ። እነዚህ ምክንያቶች ምንድን ናቸው ወደሚለው ደግሞ እንገባለን። ወይል እንግዲህ ሌላው ጉዳይ ምንድን ነው?
ያለ ማስጠንቀቂያ ሰራተኛው ስራውን መልቀቅ የሚችልባቸው ሁኔታዎች አሉ ነው ያልኳቸው። እነዚህ ሁኔታዎች ምንድን ናቸው? ሰራተኛው የሰብአዊ መብቱ ሲነካ፣ አሰሪው ሞራላችሁን ከነካ ወይም ደግሞ በወንጀል ህጉ መሰረት የሚያስቀጣ ድርጊት ከፈጸመባችሁ ያለ ማስጠንቀቂያ ስራዬን መልቀቅ እፈልጋለሁ ብላችሁ የምትለቁበትን ቀን የሚገልጽ ደብዳቤ ሰጥታችሁ መልቀቅ ትችላላችሁ። እንደገና ለደህንነታችሁ ለጤንነታችሁ የሚያሰጋ አደጋ መኖሩን አስቀድማችሁ ለአሰሪው ተናግራችሁ አሰሪው መፍትሄ ማያመጣ ከሆነ አሁንም ደብዳቤ ጽፋችሁ የምትለቁበትን ቀን አሳውቃችሁ መልቀቅ ትችላላችሁ። የወሲባዊ ትንኮሳዎች የሚያጋጥሟችሁ ከሆነም ያለ ማስጠንቀቂያ መልቀቅ ትችላላችሁ። የምታቋርጡበትን ቀንና ምክንያቱን ጠቅሳችሁ ማለት ነው። ያለ ማስጠንቀቂያ መልቀቅ ትችላላችሁ። ይህንን በምታደርጉበት ጊዜ ያለ ማስጠንቀቂያ በምትለቁበት ጊዜ አሰሪያችሁ የሚከፍላችሁ ክፍያ ሊኖር ይገባል። እናንተ ስራውን ስለለቀቃችሁ በራሳችሁ ምንም ነገር አልሰጣችሁ ማለት አይችልም። 5 ዓመት አገልግላችሁ ከሆነ 5 ዓመት ላገለገላችሁበት የአገልግሎት ክፍያችሁን ይከፍላችኋል። እንደገና ደግሞ ወሲባዊ ትንኮሳ አድርሶባችሁ ከሆነ ላደረሰባችሁ ወሲባዊ ትንኮሳ እንደ ካሳ የሚሆን የ3 ወር ደሞዛችሁን በተጨማሪነት አብሮ መክፈል አለበት። ኦኬ። ደግሞ የሰብአዊ መብታችሁን የሚነካ ነገር ተናግሮ ከሆነ የ1 ወር ደሞዛችሁን የአገልግሎት ክፍያችሁ ጋር ደምሮ መስጠት መቻል አለበት። ስለዚህ ይሄንን ሳያደርግ አልከፍልም ብሎ የሚል ከሆነ ወደ ፍርድ ቤት ነው የምትሄዱት። በተጨማሪነት ደግሞ ለተፈጸመባችሁ የወንጀል ድርጊት በወንጀልም እንዲጠየቅ ጉዳዩ ለፖሊስ አቅርባችሁ ፖሊስ ደግሞ በአቃቢ ሕግ አማካኝነት ክስ እንዲመሰረት ማስረጃዎችን ሰብስቦ ማስደረግ መቻል አለባችሁ። ስለዚህ ይህንን ይመስላል እና የስራ ውልን በተመለከተ የስራ ውል ማቋረጥ በተመለከተ እና ከስራ ውል ማቋረጥ ጋር ስለሚሰጡ ማስጠንቀቂያዎችና የክፍያ ሁኔታዎች ይህንን ይመስላል ማለት ነው በአጭሩ። እና ሞር በአሰሪና ሰራተኛ አዋጅ ቁጥር 1156 ላይ በተደነገጉት ድንጋጌዎች በእሱ ጎቨርን የምትደረጉ የመንግስት የልማት ድርጅቶች እና ሌሎችም የግል ድርጅቶችም በጠቅላላ ይህንን ስነስርዓት ተከትላችሁ ነው የሰራተኞችን የስራውን ማቋረጥ የምችሉት። ሰራተኞችም እነዚህን ስነስርዓቶች ተከትላችሁ ነው የስራውን ማቋረጥ የምችሉት። ቪዲዮዎችን ሪፖስት እያደረጋችሁ በዩቲዩብ ላይ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ ማድረጋችሁን እየቀጠላችሁ ፋሚሊ መሆናችሁን እየቀጠላችሁ በዚሁ እንድትቀጥሉ ፈልጋለሁ። የእናንተው ሚስተር አለሜ ነኝ። አመሰግናችኋለሁ።